መንፈሱን እንደሞተች ቢያንስ በአካል ሞታለች አይደል? በስነ ስርዓት አይቻለሁ። ጅብ ግን ግልገል ነው። ብሾካ ይዘህ ትመጣለህ። ከበፊቱ በተሻለ አቅም በቃ እኛ ከጠናከርን ጠላት አይደለም ሌላ ነገር ነው አይደል እንዴ? እንግባለን አሁን በቃ ደፍረን እንግባ። እዛ ውስጥ ነው ያለችው። አልጋው ላይ የሆነ ነገር አለ። እስቲ ያንተቹ በእናትህ አልጋው ላይ የሆነ ነገር አለ። እሷ ነች። እሱ ነው ጅቡ ነው። በቃ አሁን እኮ ፈጣሪያችንን ነው ማመስገን ያለብን። ብዙም እኮ እንትን የሚል ነገር የለም እኮ። ትላንትና መንፈስ እኮ ኦልሬዲ እንደሞተች እኮ አመነ ማለት ነው አይደል? መንፈስ ሆና መጣች። ልንገርህ፣ ቆይ መንፈሱ እንደሞተች አምነው ቢያንስ በአካል ሞታለች አይደል? ወይኔ በፈጣሪ እንዴት ነው የምታስበው አንተ? ትላንት የተሰራ ነው እንጉዳላ አላየህ አይደለም? በአካልም በመንፈስም ከምትሆንና የበለጠ ችግር ውስጥ ከምትከት ቢያንስ በአካል ሞታ በመንፈስ ብትኖር አይሻል? ከዛ በኋላ ያለው ሲቀጥል በአካል ከእንግዲህ በቃ አናያትም ማለት ነው። ከዛ በኋላ ያለውስ ነገር ከዛ በኋላስ መንፈስ ሆና በመጣስ እሺ ገባኝ። መንፈስ ሆና ስትመጣ ምናያት አትሆንም ነው። ካየናት በአካል ነው የመጣችው፣ እንዳትሸወድ። አትሆንም አይተናት እኮ አይደለም ቢያንስ እንኳን አንተ ስማኝ፣ አይተናት እኮ ቢያንስ ነገራቶችን የሆነ ለምንትን ለማለትም ለመሸሽም ትሞክራለህ። ካየናት ሲሆን ከየት እንደመጣ ማን አናውቅ። ጅልም እብድም ነው የሚያደርገው እኮ ግን የሆነ ይመጣል ምናምን። ግን ቢያንስ በአካል ከምናያት ነገር የተሻለ ቢያንስ እኔ አሁን አልደፈርም ማለት ነው። አያ እኔ አሁን መጥፎ ነገር ውስጥ አልገባም ማለት ነው። እና እንዴት ነው የማያሳስበኝ? አንተ ከመንፈስ ጋር እያለ ሌላ ነገር እየተፈጠረ ነገር ምንድን ጀመረ? ይሄን የጅብ ድምፅ እንዴት ነው እንሰማው? ጀመረ በቃ ይሄው ጀመረ። ይሄን ነበር የፈራሁትን። አሁን ትንሽ ቆይቶ ደግሞ እኛ እንደበፊቱ ቆይ ለምን እኔ አይደለም ያልገባኝ ነገር ካሉት እንስሳቶች ሁሉ ጅብ ለምንድን ነው የተመረጠው? ባለፈውም እሷ ስትሄድ ብዙ መናፍስት ጅብ ላይ ገባህ? እንዴት ጅብ ብዙ መንፈሶች አሉበት አሁን ሲባል ምናምን አልሰማህም? አብዛኛውን ጊዜ ሁላ ስለ ጠንቋይ ምናምን ሰምተህ ታውቃለህ? ጠንቋይ ወይ ደግሞ የሆነ መንፈስ ምናምን የሆነ ጅብ አይደለም ጅብ ይጋልባል፣ ጅብ ይጋልባል ምናምን አመድ ላይ እንከባለላ የሚባል ነገር ሰምቼ አውቃለሁ። ከዛ ውጪ በጣም እየጮኸ ነው እንደ ጅብ በሩን ከተከፍቶ ምንድነው ይንቀሳቀሳል እኮ። እስቲ በሩ ይንቀሳቀሳል እያየሁ በዚህ ምን ልታደርገው ነው? ማመስ እኮ ቆይ እስቲ ጅብ ሩጥ ጅብ ነው ጅብ። ቶሎ በል የሆነ ነገር ያዝ። ጅብ አየሁ እንዳይበላ እንዳይመጣብን የሆነ ነገር ያዝ። የሆነ በሱ ነው እንደ ጅብ የሚመጣው የሆነ ስለት ነው። በምንድን ነው? እሺ የት አለ ስለት? አንተ ና እስቲ በስነ ስርዓት አይቻለሁ። ጅብ ግን ግልገል ነው። ብሹካ ይዘህ ትመጣለህ። በሹካ ነው ጅብ የምትገለው። ና ይኸው እያንቀሳቀሰው ነው። አንተ ግባ እስኪ። አሁን ደግሞ በእናትህ ይሄን ነገር መልስ። ይወጋናል ይወጋናል። ለራሳችን ወጋ ነው። እንዴት ብለን ነው የምንገቡት? ቢዘንስ ቢነክሰንስ? ቆይስ ደግሞ እኮ ጉልበት አለ። እስቲ የለም ምንም የለም። አሁን ደግሞ የለም።
በስነ ስርዓት ግን በአይኔ በብረቱ አይቻልም። ጅብ አይቻልም። አንተ አብረኙን እያልኩ አይደል እንዴ? አማል ፍቅር ብትኖር ይሻላል ከእናንተ አይነት ሽንታም ማለት ነው። አንዳንድ ሴት ይሻላል። ቁጭ ብለህ ብቻ ነው የሚሻለው። አንተ ቅዘና ምን አስቀዘነ? ቆይ ትላንትና ራሱ እሷ ፈስለቃብህ አይደለም ፈርተህ ነው የቀዘንከው። ጅብ ምን ያደርጋል? አንተን ስታስቀዝነት ያለ ዛኔ ነው መቼም ቢሆን አታስቀዝነኝ። ትላንትና እሷም ሳትነካችሁ ነው ሽንቷን ራሱ የለቀቀችው ፈርታ። አትንበጭበጭ በቃ ምን አባ ውስጥ ነበር። የምን ውስጥ ምን? ወይኔ አይተዋል ውስጥ ነበር እኮ። ሂድ እናረጋግጥ አይደለም እኛ ይኸውልህ ይዘናል፣ ግን ውስጥ ስንገባ ምንም የለም። እርግጠኛ ነኝ ይዞኛል። እኔ አታምነኝም እንዴ? ይዞኛል መያዝ ይዘናል፣ ግን ምንም አይደለም እያደረገን ያለው። የለም እኮ ምን ፍቅር ነው የምትሆነው። እናት እንኳን መጣች። ነይ በእናትሽ። ኧረ ነይ ግቢ። በስነ ስርዓት ይኸውልሽ፣ ውስጥ ላይ የጅብ ግልገል አየሁ። መኝታ ቤታችን አልጋው ጋር የጅብ ግልገል አየሁ። ብቻ ነው የፈራሁት የተወለደ እንዳይሆን፣ የተወለደው ልጅ እንዳይሆን የጅብ ግልገል ያየሁት። የምሬን ነው። ስሚ ግን ሴትዮዋ በቃ ሞታለች አይደል? ምክንያቱም እንደ ጅብ እየጮኸ ነው እንጂ በአካል አይተሻታል? አላየናትም በአካል። ቤተሰቦቻችን ከዛን ቀን ወዲህ በአካል አላየናትም ሴትዮዋን። ስለዚህ ሞታለች ማለት ነው። አንቺ በእናትሽ በንስሐ አባት አይደለም። እኔ አሁን የምፈራው ማለት ነው። እኔ ቄስም ምንም ማምጣት አይደለም የሙስሊም ወይ አይደለም አምጥተን ማለት ነው የሆነ እነሱንም ራሱ እንደኛ ቢያንበጫብጯቸው ብዬ ፈራው። በጣም ኃይለኛ ነው ነገሩ። የምሬን ነው። የእኛ የእምነት ጉድለት አይመስለኝም። እኛ ካሁን ከስንት ነገር ነው የተረፍነው። እንዲቀልደና እንደምንኖረው የሚመስልሽ? ቆይ አትንቀልቀይ፣ ቀስ ብለሽ ግቢ። እኔ ግልገል አይቻለሁ። ቢነክስሽ ቢበላሽ እኔ አይመለከተኝም። ምንድን ነው አንተ? ሮጣ ኩሽና ውስጥ አትግባ። በእናትህ አትንበጫበጭ። አትፍራ። እግዚአብሔር እኔን ጥርሱን ብዬ ነው ማራግፍለት። ከበፊቱ በተሻለ መልኩ መጠንከር አለብን። ይሄን ጠላታችንን ለማሸነፍ በተሻለ መልኩ መጠንከር አለብን። በቃ አቅም በቃ እኛ ከጠነከርን ጠላት አይደለም ሌላ ነገር ምን ትላለን? አረ እንዴ ቤተሰቦቻችን ራሱ አብራችሁ ከምንም በላይ አሁን ጠላትነታችሁን ትታችሁ አብራችሁ መሆን ያለባችሁ ተብለናል። ልክ ነው። እንገላችሁ በቃ አሁን ይኸው እንዲህ ስንጠነክር አንዳችን ላይ ያለው መንፈስ ቢያንስ የተሻለ ጠንካራ ከሆነ ከእግዚአብሔር ጋርም ያለን ግንኙነት ጥሩ ከሆነ በቃ መጠንከር ነው ያለብን። እንግባለት። አሁን እንግባለት። ነይ ገደላችሁኝ አይደል? ከየት ነው የእሷ ድምፅ ነው የሰማው? ጸጥ በሉ። እሷ ነች። አዎ የት ነው? ከየት ነው? እንዳፈር ጠንክር። የት ነው ያለው? አንቺ ጠንካራ ሁኚ፣ እንዳፈሩ። እሺ ጸጥ በል። እስኪ ጠንካራውን እንጠንክር።
እንጠንክር የላችሁም እንዴ? ብቻዬን ነው የምጠነክረው። የት አላችሁ? አመጡ ቀድሜ አልሮጥኩም። እኔ ሊይዘው ነው የሮጥኩት። ሳሎን ከሆነ ብዬ ሊይዘው ነው የሮጥኩት ከመኝታ ቤት። ፈርቼ አይደለም፣ እኔ አልፈራም። ከማን ቤት ምንድን ነው ያለህ እዛ ውስጥ? አንዴ ካንዴ ማማዚያ ምንድን ነው አላ? ታዲያ እንዴት እናድርግ ታዲያ? እንዴ ምን ሆናችሁ ነው? እንጠንከራለን እንደ ጀና ነው። እግዚአብሔር በእናታችሁ ዳኒና ለማን ያዘኝ? ጠንካራ ነው ፍቅር ነው። በቃ አሁን የመጨረሻችን ነው የሚሆነው። በቃ አዎ ድምጿን የሰማሁት እኔ ከመኝታ ቤት መስሎኛል። ከመኝታ ቤት ነው የሰማሁት ነው እኮ እኔ ከመኝታ ቤት ነው የሰማሁት። ገባህ? አሁን እንደዚህ እንትን ላይ ምናምን በቅሎት ምናምን የለም። ውስጥ ገብተን ማለት እንደ ትላንቱ ሽንትሽን ላሽ ላይ እንዳትለኝ። ካልሆነ እንዲህ አይነት ነገር ላይ ስንሆን ዳይፐር ምናምን ተጠቀም ነው። ድምጽ እየሰሙ አትንበጫበጫቸው። በቃ ደፍረን እንግባ። እዛ ውስጥ ነው ያለችው። እኔ ድምጿን ገደላችሁኝ አይደል የሚል ድምጽ የሰማሁት ከዛ ውስጥ ነው። አትታይ ነይ እስቲ ቆይ ና እስቲ ወደዚህ ነው ካሜራ ሲ አንዳንዴ እኛም ማናየውን እኮ ካሜራ ራሱ ይቀርጻል። አልጋው ላይ የሆነ ነገር አለ። ሄዷል አለ ያዝ ከኋላ አንተ ሂድ። አበባ ብረቱን ያዝና ና ቶሎ በል። እዛ ጋር በዛ በኩል ያለው ምን ተቀማለው? እሱ ያባ አንቺ ቢዚ የሆነ ነገር ያዥ፣ መጥበሻውን ወይ የሆነ ብረት ነገር ያዥ። እኔ ገልጥላችኋለሁ። አው ማድፈር አለብን፣ መጠንከር አለብን። ወይኔ ዘም መጠንከር አለብን። ጭራሽ አልጋ ላይ ያታይ በዚህ ነው የምትመጪው። ደህና የተሻለ ነገር ይዘሽ አንተ አናቱን በለውሽ። ይሆን ጅብም ቢሆን አናቱን በለው። እሱም አይመታም ግን እኔ ገልጣለሁ። የምር አንተ ገለጥ። እኔ ገልጣለሁ። ግለጭልን አንቺ። እኛ ወንድ ስለሆነ ግለጭልን አንቺ። ምንድነው ወንድ ነው የሚሻለው ሴት አይደለም? እኛ እንድንመታው እኮ ነው። እሺ ግቢ፣ ቀደሚና ግቢ። ቀድመሽ ግቢ፣ ቀድማ ግባ። እሺ ምንድነው እሱ? ይንቀሳቀስ ምንድነው? ሰው አለ? እሚቱ እዚህ ነች። ያ መንፈስ ነው የሚሆነው። ያየነው እኒ በቃ ምን አገባን? ታጋበስ አንድ ምንም አይንቀሳቀስ። ይሉታ ልቀመጥ ልቆይ ግለጭ ያጅኒ አንድ ሁለት ታው ከበላርስ አንድ ሁለት እሷ ነች። እሱ ነው ጅቡ ነው እሱ ራሷ ነው ያዩት። አይቻታለሁ ሲያምር እኔ ሰውነት የት እንሂድ? ይኸውልሽ በመዳፍ ነው መሬት ተሰንጥቀሽ ዋጪ። ምን አድርጊ ነው የምትይኝ? ወይም ዳነች ገለናት ነበር። አልገደልናትም። ሞተሽ ገደላችሁኝ አይደል? እኔ አልነካሁሽ። እኔ ጭራሽ ነው አንተ ነህ አይደል? አልነካሁሽ። አንተስ ዳኒና በእናትህ ምንድነው የምታመጣው? አንተ እሱ ነው የገደልሽ። እሱ ነው መጀመሪያ በብረት አናትሽን ያለሽ እሱ ነው። ዳኒ ናና የምታናግራ ከሆነ አናግራት። ራሱ ነው የምትችልበት። እሱ ነው ምን ያደርግ? ራሱ ነው ታወራችሁ ናቸው የገደላችሁ ራሱ። ቶሎ በል ናና ንገራት እንጂ አውራት። እኛ ልንገልሽ አልፈለግንም ነበረ።
እኔ ልገልሽ አልፈለኩም ነበር ይቅርታ ስራው ምንድነው ቁጭ በሉ ያት እሺ ቁጭ በይ ነይ ቁጭ በይ እኔ ድጋሚ ልትገሉኝ እንዳታስቡ ና ቁጭ በል እንዳታስብ እያልኩ አይደል ከዚህ በኋላ ይሄ ነገር እንዳይደገም ቁጭ አትይም ሽንትሽ እንዳለቂ አንቺ ገደልከኝ አይደል አንተ እኔ አልገደ ይቅርታ እኔ አልገድዬሽ አይደለም ሞተሽ ነው ሁሉንም ሐሳብ ያመጣው ራሱ አንተ ዝም በል አታክሰው እዚህ ጋር አብረን ነው መሆን ያለብን ተባብራችሁ ነው የገደላችሁ እኔ አልነኩም እኔ ነው ልንገርሽ ሁላችንም ነን የገደልንሽ በቃ ገድዬሻለሁ ዝም ብሎ ሁላችንም አትበል አንተ በተለይ ከነ ልጄ ነው የገደልከኝ ወመለጅ ለምንድን ነው ከገደልኩሽ ማትሞቹ ታዲያ ገድዬሻለሁ መቼም አልሞት ለምንድን ነው ማትሞቹ ገድዬሻለሁ እኮ በቃ እስቲ ልንካው ልንካት ወይ እንደነካ አንተ ሌላ ነገር ቢፈጠርስ ተው ታስበላናለህ ተው ሞተሻላ ሞታለች እኮ የለችም እኮ ስትነካ የኔ ያና የታለ ጀግና የታለ የታለች የታለች አንተ ሁሉ መከራ ባንተ ሰበብ ነው እግዚአብሔር ባንተ ነው ሁሉ ነገር ባንተ ነው ደግሞ አንድ ላይ አሁን ይዘራት ባይናችን እያየና የታለች ምን አውቃለሁ ከመንፈስ ጋር እኮ ነው የምናወራው ለምን ነካት አሁን እዚህ ጋር ቁጭ ብላ መያዝ ይቻል ነበር ምኑን ነው የምትይው እንዴት ነው የምትይዣት ስትነካ እየጠፋች አይ መንፈስ ነው ምንድን ነው የምናደርገው የለችም ነካት ግን አዎ ነካት ሀውስ ልክ ስነካት እጄ ነክቷት ነበር እኮ ስለዚህ መግደል እንችላለን ድጋሚ መንካት ምንችል ከሆነ ድጋሚ ቢሆን ነገር ድጋሚ ልትገሉኝ እንዳትሞክሩ አሰማችሁ አንተ ጅል እንዴ ደጋግሞ ማሞት ይችላል እቹት አገኘሁት መኝታ ቤት ነው እኮ በቃ መኝታ ቤት ቤቱ አድርጓለች ከእንግዲህ እኛ እዚህ ቤት ማደር የለብንም እኔም የተደፈርኩት እዚህ ቤት ውስጥ ነው ሁሉን ፍላጎትሽ ምንድነው ወጥ ቡጪና እዛ ጋር ቁጭ ብለሽ እናውራ አንነካሽም እሺ በቃ ነው ያልነካም ምንድነው ፍላጎትሽ ቆይ ቁጭ በል እስኪ ቁጭ በል ዳን ፈገግ ቁጭ በል እስኪ እናውራት ምንድነው ከኛ የምትፈልጊው ማለት የምትፈልገው ነገር ቁጭ ብለን እንደሰው እያወራህ እናታችሁ ቁጭ በሉና እንትን እናውራት ያማችኋል ምንድነው ከኛ የምትፈልጊው እርጉዝ ነች እርጉዝ እኮ ነች እርጉዝ እንደዚህ ነው እንዴ ድምፁ አይደለም ወደ ላይ ያለ እና አንቺም ነው የሚጮህ ልጁም ሞተ መጣች ምን ሆነሽ ነው እርጉዝ እኮ አሁን ልጅ የገደላችሁ ያልሻል ነበር ከማን ያላከለ ጅብ ነው ከጅብ ነው ከማን ከጅብ ነው ያረጋሽው ወይስ ምንድነው ከጅብ አይደለም እና ጅብ ከሰው አታረግ ማለት እኔ ጅብ ነኝ እንዴ እና ከማን ነው የምታረግጁት ታዲያ ካንተ እንደፈታኝ አንተ በእጅ እንደነ ዳኒ በእናትህ ገላግለኝ ከዚህ ሰው ከጅብ ብለህ ከጅብ አረጋሽ ና እዚህ አንተ ና እዚህ ጋር ና
እንደ ጅብ እኮ ነው እየጮቻለች። እና ጅብ እኮ እኔ ካንተ የልጆቼ አባት ጅብ አስረገዝክኝ። ዝም በይች እንደዚህ አትወኝ። እኔ ራሴን አጥፋት እየሞትኩ ነው። እኔ ራሴን አጥፋት እያለኝ ዳኒ ና በእናትህ አንተ ስማ። ተመልሶ መጣ። እንግደላት፣ ድጋሚ እንግደላት። ልክ እንግደላት ድጋሚ ያለ በለዛ አይሳካም። በቃ ማራጅ አሁን ና ቆይ ቀስ በል በሆነ ነገር በትላንቱ ሳይሆን እዚህ በዚህ አሁን ደግሞ በዚህ ውሃ እንደሚቀዳል ብርጭቆ ይዛል። አንቺ ውሃ ታጭበት ብርጭቆውን አያልኩ ማለት ነው። ይልች ከበፊቱ በተሻለ መልኩ ራሷን አድሰው ነው የመጡት መንፈሶቹ። ስለዚህ አይሞቱልንም። በቃ መከራችን ተራዘመ፣ ስቃያችን በዛ ማለት ነው። ለምን አረጋታለሽ? በቃ ተስፋዬ በቃ መነካካት አያስፈልግም። ከነሱ ማውራትም ምንም አያስፈልግም ወይ